እንዴት ሰው ሳላጨስ ይኖራል? የበደን እሺ ጽዳቴን አልጠብቅም ሰሜን አስጠራለሁ ምናምን በጣም ቆየተ ከተባለ እስከ ረፍት ከቆየ በድብር ነው የሚለኝ። በቃ ልነግርህ አልችልም። ጩጩ ያሳከከኛል። በቃ የሚያወራው ነገር ሰውየውን ሂደህ ነቀው ነው የሚለኝ። አንድ ዊድ አጭሰ 7-8 ሲጋራ 8 ሲጋራ አጭሰ እኮ ማለቤት ውስጥ ነው ያለው። ከክፍለ ሀገር የሚመጣ ሰው አለ አይደለ? ከዛው ተውስተረ እናደርሳለን። ያው ልጅ ስለነበረን እንደዚህ ያደረኩን ብሎ ያስቡናል። ሻንጣውን ይዘን በቃ ይፈጠነ እኛ ሰፈር ገባህ ማለት ደግሞ አንዱ ጥንቁጡ የሆነ አመለኛው እንኳ የጀመል የለም። ያገኘሁትን ሁሉ ያምረኛል ማንሳት፣ የሆነ ነገር ሳይ ብድግ አድርጎ መሄድ፣ በቃ መፖሸር። ዊዱን እንኳን ታገኛለህ። ዊዱን ይመጣል እዚህ ጋር አሁን ድረሱ ተቋቁሯል። እዚህ ጋር ይተዋል። ሰው ጋር ማውራት አልፈልግም፣ ምግብ አልበላም። ቤት ሴት መጣ ቤዛ የምትባል ልጅ ቤዛ ለእናትሽ የተባለ እውነቱን ነው። የኛ ኢትዮጵያዊን ታሪክ የሚያመሳስለን ነገር ግርም የሚለኝ ጎበዝ ተማሪ የምናፈቅረው። ሰላም እንዴት ናችሁ? ውድ አስታራቂያት ዩቲዩብ ተከታታዮቻችን ደግሞ ዛሬ ለየት ባለ አንድ እንግዳ መተናል። ተጸጽቻለሁ ምናምን ከእናቴ ጋር አስታርቆኝ ብሎ ወደ ስቱዲዮአችን መጥቷል። እንግዲህ እንግዳችን ራሱን ከማስተዋወቅ እንጀምራለን። ስምህን ማን ነበር? ስሜ ያው በሰፈር ስሜ ነው። በትክክል ችግር የለውም። የሰፈር ስምህም ቢሆን ያው የሰፈር ስሜ ቦቸራ ነው። ያው ትክክል የመታወቂያ ስሜ ደግሞ ብዙም አልጠቀምበትም ነበር በፊት ላይ። ያው ስሜ መንገሻ ተፈሪ ነው የትክክለኛ ስሜ ማለት ነው። መንገሻ ትንሽ የትልቅ ሰው ስም ነው አይደለ? ትንሽ ያው እንግዲህ እናቶች ሲያወጡ ምክንያት አላቸው መሰለኝ። እንደዛ አስበው ይሆናል። ዋው እንግዲህ እንደዛ ይሆናል። እሺ እንዴት ነው አስታራቂ ሚዲያ ተከታትለህ ታውቃለህ? አልፎ ያለው ያው ብዙም አይደለም ሶሻል ሚዲያው ላይ እንደዛ ነገር ነው። እስቲ ከላይፍ እንጀምርና ያሉትን ነገሮች እስቲ ቀስ በቀስ እያወራን እንሂድ። እስቲ ከምን እንጀምር? አንተ ከሚመችህ አንተ ደስ ካለ መጀመር እንችላለን። ያው ብዙም ማምዛዛት እንዳይሆንብን አስተዳደግ ከየት እንደነበር ምናምን ብለን ብንጀምር አሪፍ። ያው አስተዳደጌ ወደ 7ኛ አካባቢ አውቶቡስ ተራ አካባቢ ነው። እሺ ሰው ልጅ ያደኩት ወደዛ አካባቢ ነው። ያው እናቴ ብቻዋን ያሳደገችኝ ከቤተሰብ ነጥላ ማለት ነው። እኔና እሷ ነው በብዛት ማየው። ብዙ የሚመጣ ዘመድ ምናምን የለም ነበር ቤታችን። ያው ምን ኖሮም የቀበሌ ቤት ነው። ደሳሳ ቤት የምትባል ቤት እንደዛ ነው። ቤት ውስጥ ነበር ምን ኖር የነበረው። ያው እንደ አብዛኛው ኢትዮጵያ ትንሽ የኑሮ ሁኔታኛ ሀገር ላይ ትንሽ አስቸጋሪ ነው። በጣም ትንሽ አስቸጋሪ ነውና ማንኛውም ሰው እንዳደገው ነው ያደግነው። እሺ ላይፍ እንዴት ቀጠለች? ትምህርት ቤት እንዴት ነበረ ምናምን የሚለው ነገሮች እስቲ። ያው ልጅ እንደመሆን መጠን ያው የምታደርገውም ያደግነውም ማህበራዊ ህይወት ያለበት ሰፈር ነው ያደግነው። በጣም እንዴት መሰለ፣ እኛ ቤት እንጀራ ቢጠፋ ከዛ ቤት ሂደን አምጥተን፣ እኛ ቤት ወጥ ቢኖር ከዛ ቤት እንጀራ ሂደን ተበድረን አንድ ላይ ያደግን ሰዎች ነንና አስተዳደጊ እንኳን ያን ያህል ብቻዬን ያደግኩ አይደለሁም። እንዴት መሰለ፣ እናቴ ብቻ ብታሳደገኝም ማህበረሰብ ውስጥ ያደግኩ ልጅ ነኝ ብዬ ነው የማስበው። እንደዛ ነው። የብቻ ልጅ አልነበርክም። እንትና ቤት ገብተህ ትበላለህ፣ እንትና ቤት ገብተህ ትጠጣለህ። ያደግኩበትም ጊዜ አለ። አጋጣሚ ሆኖ የሆነ የተወሰነ ጊዜ ምናምን ነገር እኛ ቤት አንዳንዴ ዘና ምናምን ይገባል። አንዳንዴ ደግሞ እዛ እየተጫወትን ከልጆች ጋር ደስ ስለሚል በቃ ማዘርም ትታኝ ምናምን ነገር ትሄዳለች ማለት ነው። እስቲ ልጄን ጠብቁ ምናምን እንደሚባል። አዎ ያው እኔም ተትኪ እናቴ ጥላኝ ትሄዳለች። ሰው ቤት እንግዳ ምናምን የሆነ ቤት አርቲስት ምናምን እስቲ ልጄን ጠብቁ ምናምን። አዎ እሷ ብዙም አታስብምና ምንድነው የምትለው ጎረቤት ጋር ነው ካለች አይ ቲንክ የስጋ ዘመዶቿን ያህል እንደዛ ራሱ መታመን አይመስለኝም። በቃ እንደ ልጃቸው ነው የሚንከባከቡ። ማንም ከልጇ አይነጥልህም ምናምን። ጭቃ ስናቦካ ስንጫወት ምናምን ያደግነው። ያው ትንሽ ወደኛ ሰፈር አይመችም ያለው ነገር እንቅስቃሴ ስለሚበዛ አንዳንድ ነገሮች የንግድ ስፍራ ነገርም ነው። የንግድ ሰፈር ምናምን ነገር ስለሆነ ለእንቅስቃሴ ይቸግራል። እሺ ላይፍ እንዴት ቀጠለች ከዛ በኋላ? ያው ላይፍ እንግዲህ የመንግስት ትምህርት ቤት ነው የገባሁት ኤሌመንታሪ። ያው ህፃን እንደመሆናችን መጠን ኬጂ ምናምን ነገር ወፍ ኬጂ ኧረ ወፍ ኧረ እንደዚህ ነገር አናውቅም። እኔ አሁን ነው እየገባኝ የመጣው። ፈላ ተመርቆ ሲመጣ ምንድነው ይሄ ነገር ምናምን፣ ከትምህርት ቤት እየገቡ ነው የሚመረቁት ምናምን እያለን እንቀልድ ነበርና አንድ አጋጣሚ ሆኖ ቅርብ ጊዜ ነው 1-2 ዓመት በፊት ሰፈር ተደግሶ ምናምን ይሰበልተናል። ጩጬ ይፈላለች ማለት ነው።
አሁን በጣም እያየሁ ነበር ሶሻል ሚዲያ ላይ ራሱ በጣም ለህፃን ልጅ የሚደገሱ ድግስ በጣም ትልቅ ነው። እኛ ግራ ገባን እኮ ወዴት እየሄድን እንዳለ በጣም ትንሽ ያስደነግጣል። አሁን ላይ እየሆነ ያለው ነገር ትንሽ ግራ ያጋባል። ያው ብቻ እንደዛ ነው እልሃለሁ። ኤሌመንታሪ የተማርኩኝ ምናምን ትምህርቴም ላይም ጎበዝም አልባልም ሰነፍም አልባልም። ያው ልጅነት ስለሚያጠቃኝ እናቴ ደግሞ ብዙም አትቆጣጠረኝም። ማለት ሐሳቧ የነበረው የዕለት ጉርሻችንን ለመድፈን ነበርና ብዙም አትቆጣጠረኝም ነበረ ምናምን ነገር። ምን ታረጋለች እናቴ በቃ የኔ ትምህርት ቤት መሄድ እንዳልራብ ያው በተቻለችው አቅም ደግሞ የምትችለውን ያህል እኔ ለማልበስ እኔ እንዲከፋኝ አትፈልግም ነበር ማለት ነው። እሷ ሳትኖር ብዙ ነገሮችን አርጋልኝ ነበር። እንዳጋጣሚ ምናምን ሆኖ እያልን ሄድን። ትንሽ ያው እያደግን መምጣት ከጀመርን ጀምሮ ያው ሃይስኩል ላይ አንዴ ምን አፕን አረገ መሰለ 8ኛ ክፍል ፈተና አካባቢ ላይ ያው ጉርምስና ምናምን ነገር ይኖራል አይደለ? በጣም አስቸጋሪ ጊዜ ነው ያቺ እድሜ። እቺ ፋይሬጅ የምትባለው አስተማሪ ስኮርጅ አይቶ ምን አይነት ጥፊ እንደመታኝ ልነግርህ አልችልም። በቃ እስካሁን ድረስ ይመጣል ሚኒስትሪ ላይ በቃ ያው ፈተና ምናምን ይኖራልና ቀኛም አይቀርም አናነብ ምንም አንልም ተፈተነን በቃ ወዲያውኑ ዘለን ለመውጣት ምናምን ነው። እና እኛ ሰፈር ደግሞ አሁን ድረስ አለ ፊልም ቤት በ50 ሳንቲም ምናምን እንደ ፊልም በቃ አልኩሽ። እኛም ድሮ ፒያሳ ምናምን እንደዚህ እየሄድን እናይ ነበረ። ፒያሳ አሁን ድረስ አለ በቃ። እና ሐሳቤ የሆነ ሰዓት ላይ ደግሞ በቃ ልፍ ስትል አረ የሻሩክ ፊልም ዛሬ እንዲህ ምናምን ተብሎ ክላስ ላይ በቃ ልጆች አስተኳሽ አይጠፋ በቃ አረ ዛሬ እኮ ሰዓቱ ደረሰ። የምን ሰዓት ነው? የሻሩክ ፊልም 8 ሰዓት ነው የሚታየው። አረ ቦታ ሄደን እንያዝ ነው በቃ። የኛ ሐሳብ ብርም የለም መላውም የለችም። የኛ ሐሳብ ቶሎ ያው ክላስ ትምህርት ቤት እናታችን ወላጅ አልጡ ምናምን መባላችን ስለማይቀር ውጤት ፈተና ላይ ትንሽ የሚያጎል ነገር ስላለ ያ ነገር እንዳይመጣ ደግሞ ምን እናደርጋለን? ቶሎ ተፈተና ለመውጣት ነውና በለስ ከቀና ያው ተቆርጃለህ አይነህን ነው። አሁን ሰው ያነባል ከፈተና በፊት ምናምን አንብቦ አይደል የሚገባው። እኛ ጥሩ ካርት ነበር የምንበላው በደንብ እንዲህ ምናምን ብለን አይተን ከቀናን ያው ቸካይ ዋጋ እንሄዳለን። አስተማሪ ደግሞ እነሱን ፊት ያወጣል። ስለዛ ሰፈር እንደውም አንድ ጊዜ አንድ ሰው መጥቶ ምን አይነት ነገር አጫውቶኛ መሰል አዲስ ከተማ ምናምን የሚባል ትምህርት ቤት አለ አይደል? ወደዛ አለ አዲስ ከተማ ምናምን እና እዛ አስተማሪ ነበርና በቃ ልጁ አይገባም በጣም ፍሪክ ነውና ልጁ አይገባም ምናምን ነገርና ስለ ልጁ ዝና ትምህርት ቤቱ ላይ ራሱ ይወራል። በቃ ልጁ ተጣይ ነው ምናምን ተብሎ ስለ ልጁ ይወራል። እና አስተማሪውን የሆነ ቀን ላይ በቃ ተፈተነው አሉ። ከዛ አስተማሪው ግራ ገባው። ምን አልከኝ ምናምን ይሏል። በቃ ራስ ተፈተነው አሁን ከዛ እንደዚህ እኮ አለኝ። ኧረ በቃ ሙላለት ዝም ብለህ ምናምን። ከዛ አስተማሪው ዝም ብሎ ሙላለት። እና አንዳንድ እንደዚህ አስቸጋሪ ልጆች አሉ ምናምን። እንዳጋጣሚ እኛ እንደዚህ መምህር ምናምን አንሳፈጥም ነበር። በቃ በዛን ሰዓት የኛ ሐሳብ ሴትም አልነበረም። በቃ ከርሳችንን መሙላት የሆነ የሚያስደስተንን ነገር ማድረግ ነበርና እንዳልኩ ኤሌመንታሪ ላይ ነው ትንሽ የሚከብድሽ ነገር። መቼም ማረሳት አንዴ ቁምጣ አድርጌ ነበር የውስጥ ፓንት እንደ ፓንት ነገር። ከዛ ሱሬ እንዲህ መሀሏ እንዲህ ተቀዳለች እንደዚህ ማለት ነው። መነጸሯ ያው እንዳልኩ ነው። ትምህርት ልክ ከቤት ስንገባ ማዘር ምናምን ስለማትኖር በቃ ከነ ዩኒፎርሜ ምናምን የምጫወተውና እንዲህ ያለች ነበረችና እንዲህ ከኋላ ደግሞ ቀይ ናት። በዛ አስታውሳታለሁ። ቀይ ቁምጣ ነበረች የአርሰናል ማለት ነው። ከውስጥ አድርጌ እንደ ፓንት ምናምን ነገር አስተማሪ ስረብሽ አየኝ ማለት ነው። ከዛ ናውጣ ምናምን ነገር አለኝ። ገረፈኝ ምናምን ሄጄ ተቀመጥኩ እያለቀስኩ ገና ከአንተም ብሶ ታብዳለህ እንዴ ምናምን ብሎ ጆሮን ያዝ ምናምን አለኝ። ጆሮ ልጄ ምናምን ከዛ እንዴት መሰለ ጆሮ ምን ይዘው እንዲህ ዝቅ ብለህ ምናምን ከዛ እንዴት ነው ፊቴ ወደ ተማሪዎች ዞረ ማለት ነውና ፊቴ ወደ ተማሪዎች ሲዞር
ተማሪዎች እንተና አይጭ መነጸራ አረ መምህር ኤፍኤም እየሳበብን ነው አስለቃሽ እንዳይለቀቅብን አስለቃሽ እንዳይለቀቅብን እዚህ ሁሉ ተማሪ እንዳይመረዝ ኧረ መምህር የሆነ እርምጃ ውሰድ ሲሉታል አስተማሪ ምናምን ነገር ስላለ በቃ ያም ጊዜ አልፎ እንዳልኩ ነው እና ስመለስልህ ፈተና በቃ ማንበብ ጭራሽ አይታሰብም ደብተሬ ላይ ባሳየ ስዕል ነው የሚበልጠው አስታውሳለሁ ያው በቃ ስዕሎች ነው የሚበልጡትና ከጻፍኩ ይልቅ የእንትን ምንድነው የህንድ ፊልሞች አክተር አለ አይደል እንዳልኩ ያው እኛ ሰፈር በጣም ህንድ ፊልም ተመልካቾች እና የህንድ ፊልም ፖስተሮች ምናምን አሉ የሻሩክ ምናምን ድሮኒም ደብተሪ ሊለጥፍ ነበር በቃ እነሱ ምናምን ነው ገንዘብ ማዘር ለሆነ ነገር ብላበስ ብላ ሰጠኝ ፖስተር ገዝተን በጣም እንደዚህ ራሱ ጫን ጫውት ነው ምን ስሙ ጠፋኝ ምንድነው እንደዚህ ልዩ አንድ አይነት ተመሳሳይ ከመጣ ትበላለህ አንድ አይነት ካልሆነ ደግሞ ትበላለህ እና እንገለብጣት ነበር ደብተራችን ላይ እንለጥፍ ነበር ከዛ ያው እንዳልኩ ነው ትምህርት ቤት ላይ ምናምን ሽልጡ ግድ ነው ሽሊ ያልገባበት ይል እኔ አሁን እንደው እግዚአብሔር በስማ እኔ ማረሰው የሆነ ጊዜ ፋይናንሻሊ የኛ ቤት ስቴብል ነበር በጣም ማስታውሰው ሻይና ሽልጡ በጣም ኮንቲኒስ ሊበልተናል ቤት እግዚአብሔር እንደ ማስታውሰው ጧት ትምህርት ቤት ስንሄድ ሽልጦና ሻይ ነው ከዛ ከትምህርት ቤት ስመለስ መክሰስም ሽልጦና ሻይ እና ይሁንሳ ምርር ይል ነበር በጣም እኔም በሽልጦ ሻይ አልበላም አትገልኝ በጣም እንትን አለብኝ ትራማው አለብኝ ያው እንግዲህ ሳትፈልገው ምናምን ስለበላ እንደዛ ይሆናል እና እኛ ቤት ደግሞ ማዘር አንዲት አስፈጫለች ከዛ በኋላ ብዙም ያው እንጀራ አይጋገርም ምክንያቱም ሁለት ነን እንዳልኩ ማዘርም ምግብ ያን ያህል አይደለችም ለኔ ነው ሁሌ የምታስበው ምናምን ብያለሁና ስለዚህ ይለኛል ሽልጦ ተጋገረ ያው ሰዓት ረፈደብኝ ምናምን አንድ አልሞት ባይ ተጋዳ ቦርሳ ነበረች ያው በቃ አልሞት ባይ ተጋዳ ቦርሳ ነበረች የሚገርም ነገር ማትይዘው የለም አንዴ መቼም ማረሰው ገንዘብ ሰጣኝ አስታውሳለሁ ብር 50 ነበር የሰጣችኝና በረዶ ገዛውበት ከዛ በቃ ያው ልጅነት ምናምን ነገር አለ ከትምህርት ቤት ስወጣል በለዋለሁ ይሄ ቦርሴ ውስጥ ከተቼ ገባው ማለት ነው ክላስ አርጌው እኔ ስጫወት ምን ዘልዬ ምናምን በቃ በረዶ ያለ ምናምን ልክ ስጋ ቦርሴ ይበስብሳል ከዛ እንጨቱን ያገኘሁት ማርያም ሪል ነገር ነው መነግርና ቀወጥኩት ነው ማለት ክፍሉ በረዶን አምጡ እንጨቱን አስቀምጣችሁ ውሃ ደፍታችሁበታል ብዬ ቀወጥኩት ማምቶ እኔ አላቅም ማማ ኪታቋለው ሪል ነገር ነው መነግርህና ሄጄ ለመምሩ ነገርኩት እንዴ መሳይን በረዶና ሽልጦ አምጥቼ ሽልጦ አለ በስብሷል ይሄው ውሃ ደፍተውበታል እንጨቱን አስቀምጠውልኛል አልኩት መምሩ እየሳቀብኝ እንዴ ኧረ አንተ ልጅ ኧረ እባክህ ከመች ጀምሮ ነው በረዶ ያ በእኛ ሰዓት በረዶ አይደለም ጀላቲ ነው የምንለውና ጀላቲ ቦርሳ ውስጥ አስቀምጠህ የምትሄደው ምናምን ብሎ ሳቀብኝ ማለት ነውና አንዳንድ ነገሮች አሁን እኛ ሳስባቸው ትንሽ ያስቃሉ ያው ብዙም እንደዚህ ሳወራው ያሳለፈ ይኖራል ብዬ ስለማስብ ነው ያው እንዳልኩ ነው ትንሽ የኛ ልጅነት እንዲህ የሚጠገብ ልጅነት አልነበረምና እንዳልኩም ያው ሰባተኛም ስለሆነ ያደግነው ያው ሰባተኛ ያደገ ሰው ተጫዋች ነው ይባላል ትንሽ እኔ ከነሱ ገለል ያልኩኝና ትንሽ ዝምተኛ ምናምን ነገር ትንሽ ያው ወደ ተንኮሉ አደላል ነው ወደ ነገር አንድ ተንኮሎች ትነግረናለህ በቃ አንድ ምናምን ነገር አደርጋለሁና ያው የቀበሌ ቤት ነው ብያለሁና ትንሽ ማዘር አስፈቀደችና ከቀበሌ ቤት ምን አደረገችልህ ከጊዜ በኋላ ከፍ አስደረገችው ጣራው ከፍ አስደረገችውና የገቢ ምንጭ ሆናል ብላ ቆጥ አሰራች ማለት ነው ቆጥ ካሰራች በኋላ ላይ ፍራሽ ምናምን አርጋ አይ ቲንክ ከመርካቶ ማን ነው ካቶ ቢስተራ በጣም ቅርብ ነው እዛ ቆጥ ላይ ሰዎች ማደር ያለ ብላ ትወጣለች ማለት ነው ያው የምታገኘው ገቢ ብዙም አመርቅ ያልነበረም ልብስ ታጥባለች ሰው ቤት እንዳልኩ ነው ማትሰራው ስራ የለም ነበር እናቴ
እኔ እንዴት እንደሆነ አላቅም ልለ አስማተኛ ነበረች ለኔ። ያው ልጅነት አለ ምናምን የሆነ ነገር ካየው ግዢልኝ ነው አልሰማም። የሚገርም ነገር ስጋኛ ቤት ብርቅ አይደለም። ግን እናት እንዴት ሆና እንደምታመጣ እንዳታውቅም ነበር አላቅም። ስለ በቃ ታመጣለች የሆነ ነገር ስጠይቃት በቃ አልረዳትም። ስለ ያው ልጅነትም አለ ቤተሰብ ጋር መታየው ነገር ምናምን በቃ ይሄንን ነው የምፈልገው አምጪልኝ ምናምን ነገር ነው። ደግሞ የሆነ ጊዜ ትዝ ይለኛል ክሬም ኬክ ምናምን ሲበሉ አዩ ትምህርት ቤት ይዘው ሲመጡ ምናምን ነገር አየሁና በሆነ ነገር ይሄን ነገር ካላመጣሽ ብዬ ሞቼ ስሙን አላውቀውም። ምን ታርግስ በቃ የሆነ ሚላስ ነገር ነው ይጣፍጣል አቅም ሰውኛ ለውለጅልኝ በጣም የብቻ ልጅ ስለነበርኩ ትኩረቱ አንተ ላይ ነበር። በቃ ስለ ማለት ከባድ ነው እናት የሆነ ከባድ ነበርና እሷ ለኔ ብላ ያሳለፈችው ላይፍ የሷን ህይወት ትታ እንዴት መሰለ የሷን ህይወት ትታ ለኔ ነበር መኖር የጀመረችው። ማለት ሻማ ሆና ነበር ለኔ ማለት ነው። ያው ሻማ ስለ ገብቷል አይደል? ሻማ ለኛ ብርሃን እየሰጠ እሱ እየቀለጠ ማለት ነው። እና ከጊዜያት በኋላ እሷ እየጎበጠች መሄድ ጀመረች። በቃ ነገሮች ሁላ በጣም ክራውድድ ሆኖባት እየጎበጠች ምናምን ነገር መሄድ ጀመረችና ያው እንዳልኩ ነው እድሜም አለ አዋዋልም አለና የሆነ ነገሩን ዝብርቅ ቀረኩበት። ያው ኤሌመንታሪ ላይ ነበር ይቆም ነው አይደል? ያው እናቴ ትንሽ ትምህርቴ ላይ ጠንከረ አንተ ነህ ነገ የምታስቀምጠኝ የምትጦረኝ ብላ ታስብ ነበርና ያው እኔም ያው በቃ እጦርሻለሁ ምናምን እኔ በትምህርት ተምሬ ምንድነው ዲግሪ እንጂ ዩኒቨርሲቲ ተመርቄ ምናምን ጭራሽ በቃ እኔ እንደዛ አላስብ። ከጊዜያቶች በኋላ እንደዛ አላስብም። ኤሌመንታሪ ላይ ምናምን ወደኩኝ። ምንድነው በእኛ ሰዓት አሁን ሚኒስትሪ ነበር፣ አሁን ቀርቷል። አሁን ከ6 ጀምሮ መሰለኛ ወደ 6ኛ ክፍል ወርዷል። አይ ቲንክ 8 አለ 8ኛ ክፍል ላይ ኖርማል ፈተና እኛ ያው 8 10 12 ነበርና እንዳልኩ ነው ወደኩ። ያው እናቴ እንደዚህ እኮ አስተማሪዎች ስለማይወዱኝ ነው እንደዚህ ተቀዳደደ ልብስ ስለማድረግ ነው ምናምን ብዬ ፈጠርኩኝ። ያው በጣም ተከፍታብኝ ነበር። ምክንያቱም ስለ 1 አመት ሉዝ ማድረግ ለኔ አይታየኝም። ምክንያቱም ልጅነት ነው። ሲቀጥል ጓደኞቼም ጥሎኝ ሄዱ፣ አንድ ተሻገሩ ማለት ነው። አብራችሁ ተሰልፍ ነበር? አዎ እንዳሉት አብሮ አደጎቼ እነሱ 9ኛ ክፍል ገቡ፣ ሌላ ትምህርት ቤት ሄዱ ማለት ነው። ኦኬ ገብተዋል አይደል? ወደ ሌላ ትምህርት ቤት ሄዱ፣ እኔ ብቻዬን ቀረው ማለት ነው። እና ያቺን 1 አመት ለኔ በጣም ከባድ ነበረ። በቃ ትምህርት ቤት አዲስ ጓደኛ ማፍራት ራሱ ለኔ ከባድ ነገር ነው። ኦኬ 8ኛ ክፍል ስትወርቅ ደግመህ ተማርክ? ምን አማራጭ አለኝ? ያው መድገም ነበረብኝ፣ ደገምኩኝ። ያ ትምህርቴም ላይ ፎከስ አላደረግም። አሁንም ቢሆን በቃ ቶሎ የሚቀነኝ ከነሱ ጋር ቀድሞ መገናኘት እንዴት ነው ምንድነው ሃይስኩል ስትገባ ሴቶች ይባላል አይደል? ራሳቸው መጠበቅ ጀመሩ ምናምን የሆነ ነገር ሲለወጡ አየው ማለት ነው። እና ያው እንዳልኩ ኤጅ ጋፕ ተፈጥሯል ማለት የክላስ ጋፕ ተፈጥሯል። ውላችንም ተለያየ። እኛ ጋር የነበረው ስኩል ከ1 እስከ 8 ነበር የነበረው የትምህርት ቤት የደረጃው ማለት ነው። እና ተፈጠረ ብዙ ጋፕ ተፈጠረና የሆነች አንድ ሴት ልጅ ነበረች፣ ሳምራዊት የምትባል ልጅ ነበረች። ሳልወድ በግዴ ከሷ ጋር ተግባባሁ። ኦኬ 8ኛ ክፍል ሆነ ፍቅር ያዘኝ ሳይሆን የሰፈር ልጅ ናት። ይሄ እንዴት መሰለ ብዙ ምን የሴት መቀርብ ሰው አልነበርኩ። ቶሎ አይምሮ ላይ የሚመጣው ገንዘብ ካገኘው መብላት፣ ገንዘብ ካገኘው መጫወት፣ ኦር ደግሞ ከሰፈር ሰዎች ጋር ወይ ፊልም ቤት መሄድ ነው ወይ ዝቅ ብለን ደግሞ ወደ አብነት ምናምን ነገር አለ። ወደ ኳስ ሜዳ ካወቀው ወደ ኳስ ሜዳ ምናምን ሄደን ትዝ የሚል መጫወት ምናምን ነው። እና የሆነ ጊዜ አስታውሳለሁ የሚዋኝበት ጎርፍ አለ ተባለ። ያው ልጅ ስትሆን ትጓጓለህ። ብዙ ሰው በጣም ኢንስፓየር ያደርጋል። በቃ ልነግርህ አልችልም። ዋኝተን መጣ ምናምን ብለው የሆነ ነገር እየበሉ ይመጣሉ። እኔ አላውቅም የሆነ ያልሆነ ነገር ኧረ ደስ ሲል እኮ ዘልዬ ገባው ምናምን ኧረ እዚህ ቦታማ በቃ መሄድ አለብኝ ምናምን ብዬ ጠፍቼ ብቻዬን
ዋና ማለት ነው። አላውቀውም እኔ የት እንደሄድኩኝ አላውቅም። ብቻ ሲመስለኝ ወደ ጦር ኃይሎች መጣሁ። በምን አድርጌ እንደመጣሁ አላውቅም። እናቴ ታብዳለች ምናምን፣ እኔ እንዴት ልመለስ ምናምን ነገር መሸ። እኔ ደግሞ አምሽቼ አላውቅም። ያው እናቴ ከ3 ሰዓት ወር 2 ሰዓት እስከ 12 ሰዓት ባለው ድረስ ትገባለች። ምክንያቱም እንደነገርኩ ነው ከ1 ሰዓት ጀምሮ ትቆማለች አልጋ እያለች። ከዛ እኔ እስከ 2 ሰዓት እስከ 3 ሰዓት ባለው እራት ገብቼ መብላት አለብኝ ወይ የኔን ድምፅ መስማት አለባት። ምክንያቱም ካጠገቧ እሱን አልሰማ አልቻለችም። እኔ ከየት ልምጣ? እኔ ጠፍቼ ራስን ያገኘው ጦር ኃይሎች ሲባል የሰማሁት አላውቅም። ወደዛ አካባቢ መጥቼ ምናምን ያው እንዳልኩ ነው ከትምህርት ቤት ወደ ቤት ከሰፈር ውስጥ ምናምን ነው እና ብዙም እንቀሳቀስ ሰው አልነበርኩም። ሰፈር ውስጥ መውጣ ምናምን አልነበረም እና በጣም ታብዳለች። በቃ ሰፈሩን አቃወጠችው ምናምን። መጣሁ። እንዴት ነው እንደመጣሁ አላውቅም። ከዛ በአውቶቢስ ምንድነው እቺ ሸገር ባስ አይደለም ባስ ሳይሆን ታታ በታታ መጣው። ሰው ከፍሎልኝ ምናምን የት ነው ሰፈር እንዲህ ምናምን ብዬ እግዚአብሔር ይስጣቸው የሆኑ ሴትዮ ናቸው አደረሱኝ። እኛ ሰፈር አካባቢ ማለት ነው 7ኛ እንዲህ የሚባል አካባቢ ነኝ እንትን ተራ ምናምን ብያቸው አመጡኝ ማለት ነው። ያው ቶታል ጋር ዞር ብዬ ምናምን ብያቸው ቶታሉ ጋር ሲያመጡኝ አወኩት። ቀጥታ ሲሄድ እናቴ ሳት ጎርሳ ልሳ ጎረቤቱላ ቁጭ ብሎ እያበደ ነው። የት ሄደህ ነው ስትል በቃ ምን ልመልስ አስጠንቅቃኛለች። ያው እሷ መኪና ገጨው ወይ ልጄን ወሰዱብኝ ምናምን ብላ ፈርታኝ ነበር። በቃ ለነገር አልችልም። በሩን ዘጋችሁ። ደላለከች የተገረፍኩት ግርፊያ ፈጣሪ እንደው እዛ ሰፈር ሳማ የሚባል ታውቃለህ? አዎ ዶቤ እከክን ይለቀቀችብኝ ነው። በቃ ለሊቱን ሙሉ ሳቅ 3-4 የለቀቀችብኝ። በቃ ተው ምናምን ብሎ ጎረቤት ጋር ነው ያደርኩት እሷ ጋር አላደርም ብዬ ምናምን። ከዛ በኋላ በቃ እኔም መፍራት ጀመርኩኝ። አርፈህ ትምህርትህን ትማራለህ እከታተልሃለሁ ምናምን ብላ ጀመረች እና በቃ ተከታተለኝ ጀመር። የቤት ስራ ምናምን ታያለች ምናምን ክፍል የሚሰጡትን ነገር ማየት ጀመረች። ሳልወድ በግዴ እናቴ ስር ሆንኩኝ ማለት ነው። እና በእናቴ ስር ምናምን ሆንኩኝ። አንድ ዘመድ መጣ በመሀል ከክፍለ ሀገር ላስተማርሽ ምናምን ብላ መጣች። ስራም እያገዘቻት ምናምን እሷ የማታ እየተማረች ልጅቷን እያገዘች ማለት ነው። እና ያው የገጠር ልጅ ነው ምናምን ነገር ነው የመጣችውና ልጅቷ ስትመጣላት ሞር ለኔ እንዲህ ለመቆጣጠር በጣም ተመቻት ነው የምልህ። በቃ ውልፍት ዝልፍት የለም ጫወታለሁ ምናምን ነገር የለም። በጊዜ ገብቼ አጥንቼ ምናምን ተኛለሁ። በቃ ማታ ሳልወድ በግዴ እግሬን እታጠባለሁ። እግሬን መታጠብ አልወድም ነበር። እግሬን መታጠብ አልወድም ነበር። እግሬን ታጥቤ ምናምን ነገር ተኛለሁ። ባልዚ ምናምን ኧረ በስመ አብ በቃ ተለቀልቀኝ ነው አለች አልኩ። በቃ ትልቅልቅ አድርገታኝ ተኝታኝ ጠዋት ፊቴን ታጥቤ ምናምን አብዛኛው እናትችንተና ከዛ ትለቀልቀኛለች። ይሄን ባልዚ ምናምን ተኛለሁ። የሆነ መሻሻሎች አሳየው ምናምን ነገር ነው አልኩ። ያው ጓደኞቼም ከነሱ ጋር እንዳልኩ 9ኛ ክፍል ሲገቡ አንድ ሰፈር ብንሆንም ውሏችን ተቀየረ። ያው በጣም እኔም ልነግርህ አልችልም። ጎረቤት ነን። አሁን ምሳሌ እዚህ ሳወራ እዛኛው ቤት ይሰማል። ለነገሩ ቤቱ ቅርብ እንትን ነው። በቃ ጣራ ነው የሚለየን። እንትን ነው በአንድ ግድግዳ ነው የምትለያዩ። ከዛ ሰካራም ምናምን እያደረ ሲመጣ መረበሽ ምናምን ሲመጣ እየቀነሰች መምጣት ጀመረች ላይ የሚያደርገውን። እና ያው እንዳልኩ ቁጥሬን የሚታደረው ምናምን እየሰከረ ሰው ይመጣል። ይጠላሉ ምናምን አይስማሙም። ይሰርቃል ምናምን ነገርና ቀሱን ነገር እየቀነሰች መጣች ምናምን። አንዴ ፖሊስ መጣ ቤት ሌባ ተብሎ ምናምን ያልሆነ ግጭት ተፈጠረ። ያው ደስተኛ አልነበረችም በዛን ሰዓት ማለት ነው። ያው የገቢ ጥረት አለ እንዳልኩ። አንድ ሰው መጣ ምን ብላ ተመልስ አስተምር ያለ አምጥቼ ከኔ ጋር እየሰራች አስተምራታለሁ ብላ አምጥታ በቃ በጣም ከባድ ሁኔታ ውስጥ ገባች። ያው እናት ያልሆነ ሁኔታ ውስጥ ገባች ማለት ነውና በዛ ውስጥ ሁኔታ ውስጥ ያው ልጅነት አለ እንዳልኩ። በዛ ሰዓት እንዴት ወደ ዱርዬነቱ ላይፍ እንዴት ገባ? ልነግርህ እኮ ነው። ኤሌመንታሪ ላይ ምናምን አለፍኩኝ።
8ኛ ክፍልን አለፍኩ ማለት ነው። ወደ 9 ስገባ አዲስ ጓደኞች ምናምን አገኘውና በቃ 9ኛ ክፍል ስትገባ ሙሉ ህይወቴ ተቀየረ። ባንድ አይደለም በቃ አሁን እኔ እንደ ጎበዝ ተማሪ የሆነ ያለ ከጓደኞቼ ጋር ካሉን ልጆች ጋር ስቀራረምና ያው እንዳልኩ ልትግባባ የምትችለው ካንተ ጸባይ ጋር ሊቀራረም ምናምን ከዛ አሪፍ ልጆች ጋር መቀራረብ ጀመሩ ምናምን ከነሱ ጋር ማውራት ጀመር ምናምን ለምን አንወጣም ዛሬ ሲሉኝ ያዘናለሁ ምናምን ብዬ ነበርና ከዛ እነሱ ጋር በሆነ እየተቀራረቡ ወጥተው ምናምን ነገር እያሉ ይመጣሉ ማለት ነው። ከዛ ፈተተነው ምንም አይጨናነቁም ከአስተማሪ ጋር መምህሩ እንዲናገሩታል እሱ ለምንድን ነው እንደዚህ ዝም የሚላቸው ምናምን በቃ እንዳልኩ ነው ያልሆነ ሙድ ውስጥ ነበር የሚያወሩትና ከዛ እኔም ሳላስበው ወደ እነሱ መሄድ ጀመርኩኝ። ከዛ የት ይዘውኝ ይሄዳሉ? ቦዛ ቤት ምናምን ነገር ይዘውኝ ይሄዳሉ። ያው ጠላ ሰሙ ትንሽ እኛ ሰፈር ብዙም ጠጪ አልነበርኩም። በቃ ኖርማል መጠጣት ምናምን ነው። ማህበር ልደት የሆነ ነገር ሲኖር አትቀርም። ኦልሞስት እንትና ተጠርተሻል አይባልም። መሄድ ነው ያንተ የሚጠበቅ እንዳልኩ መሄድ ነው። ማህበር ህይወቱ ደስ ይላል። እንትና ተጠርተሻል ነይ ከዚህ ምናምን ስለማይባል መሄድ ነው ካንተ የሚጠበቅብህና ሄድን እዛ ውስጥ ምናምን ከዛ ጠላ ቤት ይኬዳል። ጠላ መጠጣ ጠላ ቤት ማዘወተሩ አይደለም ችግር የሆነው ከጠላው ጀርባ ምንድነው ስካሩ ምናምን ስካር አይደለም። ስካር ቢሆን እኮ ኖርማል ነው። በነጋታው ይተዋል። ሲጋራ አለ በቃ እነሱ ያጨሳሉ እኔ አልፈልግም ምናምን የሆነ ቀን አላቅም በጣም ብር ስጪኝ ብያት የለኝም ብላኝ ወጣች። እንዴት መሰለ ክፉ የኔ ጓደኞች 10 ብር ከምትሰጣቸው የ100 ብር ጠላ ብትጠጣ ይቀላቸዋል። በዛን ሰዓት 100 ብር ጠላ የለም። በርግጥ በጣም ብዙ ነው 100 ብር ጠላ እና ጠላ እንኳን ስንት ብር ነበር? 5 ብር ነው 10 ብር ምናምን ነው እና ከየት እንደሚያመጡ አላቅም ብሩን ያመጣሉ። ብሩን በቃ ይጠጣሉ። ምን ጠጣለን ምናምን ከትምህርት ቤት ዘለን በአንደኛው ፕሬድ ስም ተጠርቶ ምናምን ነገር አለ አይደለ? ስም ይጠራል። ስማችንን አስጠርተን ምናምን ነገር ቀሪ እንዳይባልብን ወላጅ እንዳይባል ማለት ነው እንውጣለን። ጠላ ቤት እንሄዳለን ምናምን ዘለን በግንብ ምናምን ነገር ከዛ ሲጋራ እኔም ቀስ በቀስ ጀመርኩኝ ማለት ነው። ምንድነው እስቲ የሚፈጠረው ነገር ካለ ምናምን ብዬ ሲጋራ ቀስ በቀስ ጀመርኩኝ ማለት ነው። ያው እንዲህ ነው አልልህም። በቃ ቀስ በቀስ ያ ነገር እየተቆጣጣሪ መምጣት ጀመረ ሲጋራው ማለት ነው። ለካ እነሱ ምን ያደርጉልሃል? ሲጋራ አልነበረም ሲያጨሱ የነበሩት። ኦኬ ዊድ ነው ውድ ነው እንዴ? ያረ ምን ውስጥ ምን ጉድ ውስጥ እንደምትገባ አታውቅም። ምን ያደርጉልሃል? ይሄ ሲጋራ የምትቀመጥበት እንትን አለች አይደለ? ሲጋራ ማስቀመጫዎች ፓኬቷ ኦኬ ሁለት እንትን ያደርጋላቸው። አንድ ኖርማል ሲጋራ፣ አንድ ደግሞ የጋንጃው። እንዴት ያደርጋሉ? እቺ የሲጋራ እንትን አለች አይደለ? ምንድነው ይሄ ሲጋራው ውስጡ የሚጨሰው ምንድነው? ቱምቦሆ። ኦኬ ቱምቦሆን ያወጣትና እቺ እንትናን ምንድነው ዊዱን ፍጭት አድርጎ እዛ ውስጥ ይከቷታል ማለት ነው። ከዛ ተሳርታው እንዲጠቅለል አድርገዋት ያስቀምጧታል ማለት ነው። ይታወቃል። በግማሽ በሆነ ነገር አድርገው ምናምን ይቀመጣልና የሆነ ቀን ሳላቅ ቃሱ ጠብረር አልኩ ማለት ነው። ቃል ነገር አልችልም ደግሞ ግሩም ኤርሚያስ ሲተውን ምራቄ እንደዚህ ሆነ ፊቴ እንደዚህ ተገመሰ ምናምን ኧረ እሱ በቃ ኖርማል ነው እንዴ። እኔ እዚህ ጠላው ውቅያኖስ መስሎኝ በቃ ሩዋንዳ አደረኩት ነው ማለት እኔ በቃ ሌላ ታሪክ ውስጥ ገባው ምናምን። ምንድን ነበር የግሩም ኤርሚያስ ፊልም? የሆነ እንደዚህ እንትን እያለ በጭስ ተደብቂ ሪል ሲናገር ታሪኩን ሲናገር ራሱ በቃ ሞክሮታል እና በሆነ አጋጣሚ ነው የሰሙትና ያኔ ላይፍ ሪል ላይፍ ነገር መከተል ጀመርኩ። በቃ ደስተኛ መሆን ጀመርኩኝ። በሰዓቱ ከነዛ ጓደኞች ጋር መሆን ጀመርን። ክላስም ቀስ በቀስ በቃ እየተዳከምኩ መምጣት ጀመርኩኝ ማለት ነው። ያው እንዳልኩ ውሎን እየመሰልክ ሄድክ። በቃ ክላስ አልገባም ምናምን
ገንዘብም ያስፈልግሃል አይደል? ስለዚህ ተባባል ነገር ሲኖርብህ ወደ ስርቆት ገባ ማለት ነው። ከባድ ነበረ ማለት የኛ ስርቆት ደግሞ ትንሽ የሚያስከፋው ነገር ከክፍለ ሀገር የሚመጣ ሰው አለ አይደለ? እናደርሳለን ከእኛ ነው የምናደርሰው ምናምን ብለው ያው ልጅ ስለነበረንም እንደዚህ ያደረጉን ብሎ ያስቡናል። ሻንጣውን ይዘን በቃ የፈጠነ ያው እኛ ሰፈር ገባህ ማለት ደግሞ አንዱ ጥንቅጥ ውስጥ የሆነ ቦታ ገባህ ማለት ከባድ ነው። የትኛው ቦታም አያገኙህምና በቃ የሆነ አመለኛው የእጀመል የለም ያገኘሁትን ሁሉ ያምረኛል ማንሳት የሆነ ነገር ሳይ ብድግ አድርጎ መሄድ በቃ መፖሸር ቤት ከተገኘ ቆራሊዮ መሸጥ ቻፖም ስለሌለ ነው አይ ቲንክ አይደል? በቃ ግዴታ ደግሞ ያስፈልግሃል። ልክ በቃ ይሄ ነገር ውስጥ ሲገባ እነዛ ጓደኞች የምትላቸው ሰዎች ይተውሃል። አረ የራስ ጉዳይ እኔ ከዚህ በኋላ አይመለከተኝም አምጣው ይልሃል። ዊዱን እንኳን ታገኛለህ። ዊዱን ይመጣል። ለነገር ለሱ ሲባል ገንዘብ አይጠፋም። ይመጣል ዊዱ ይመጣል። በቃ ኬት እንደሚመጣ አላውቅም ይመጣል። ለምን በሆነ በተወሰነ ያህል ፐርሰንት ራሴን ጠብቅ ነበር። ቀስ በቀስ ቀየጣልኩ ምናምን እዚህ ጋር አሁን ድረሱ ተቋቁሯል። እዚህ ጋር ይተዋል። ከንፈሬ በጣም እየተቋቆረ መምጣት ጀመረ ምናምን ያለ ሁኔታ ውስጥ ገባሁ። በቃ እናቴ ደግሞ እንደዚህ እያየች ምንድነው አንተ ልጅ ታማሃል? ኧረ አልታመምኩም። ከሰው ጋር ማውራት አልፈልግም። ምግብ አልበላም ቤት ያ ቦቻሪ ያወጣልኝ በምግብ በጣም በሊታ ነበርኩኝ ድሮ ላይ። ኦኬ በጣም በሊታ ነበርኩና አንዴ ትዝ ይለኛል ተወራርደን አንድ እንጀራ በእኛ ሰፈር እንጀራ ደግሞ አምጣው ነው በጣም ወፍራም ከመሆኑ የተነሳ እንዲህ ጥፍ ስታደርገው ይቆረሳል። ሚካኤልን ያለማካበድ እና ጥፍ አድርገህ በ4 ጉርሻ በ5 ጉርሻ መጨርሰው ነበርኩ አንድ እንጀራ ማለት ነው። ከዛ በኋላ በቃ ምግቡ ላይ ያስጠላሃል፣ ምንንም አትፈልግም። ጎን ለጎን ደግሞ እንዳልኩ ሱስም አለ። ሌላ የማይሆን ጣጣ ውስጥ ደግሞ የገባሁት በልጅቷ ሴት መጣ። እሺ አንድ ሴት መጣ ቤዛ የምትባል ልጅ። አይ ስሟን እውነት ነው ቤዛ ለእናትሽ የተባለ እውነቱን ነው። እሺ ቤዛ የምትባል ልጅ የሚገርም ግን የኛ ኢትዮጵያዊ ታሪክ የሚያመሳስለን ነገር ግርም የሚለኝ ጎበዝ ተማሪ የምናፈቅረው ሰነፉ ተማሪ ጎበዝ ተማሪ ነው። በቃ ጎበዝ ከሆነ የሆነ መካከለኛ ናት። እኔ ግን ጎበዝ የምትባል አይደለችም የኔ ያልኳት። ወይ አሪፍ ነው። እሺ እና እንዳልኩ የነሱ ገቢም ጥሩ ገቢ ነበር። ስለ ከኛ ገቢ ይወረድ አይደለም ራሷን ትጠብቃለች ምናምን። ወንዶች በጣም ሲያዩት በቃ ለሃጫቸው ነው የሚዝረከረከው ነው። እሷን እኮ እቺ ልጅ አንተ ማድረግ ትፈልጋለህ? ጥፍርር ባለና ሄድና ነግራት የበደ ነው። እሺ በቃ እንዳልኩ እንታወራለን። ቃይደም እሱም አለ ምናምን። ልጅቷ ደግሞ ቅርብ ስትል ሰውነት አለ አይደል ሽታ ደስም ለአይን ጠላች ልጅቷ። ኦኬ የዊዱ ሽታ ልብስ ላይ ስላለ በቃ ኖርማል ጽዳቴን አልጠብቅም። ገብቷል። ሃይስኩል ላይ ስትሆን ደግሞ በአቅምህ እንኳን ምንም ባይኖርህም እንኳን ራስን መጠበቅ ግዴታ ነው። ሻወር መውሰድ፣ ያለህን ልብስ ማጠብ ግዴታ ነው። እኔ ተዝም ቼክም አላደረገው ያቺው ምናምን ከገባ ቼክም አላደረገው። ስሜን አስጠራለሁ ምናምን። ስም ካልተጠራ እስከ በጣም ቆየተ ከተባለ እስከ ረፍት ከቆየን እበድበድ ነው የሚለኝ። በቃ በቃ ልነግርህ አልችልም። ጩጩ ያሳከከኛል። በቃ የሚያወራው ነገር ሰውየውን ሂደህ ነቀው ነው የሚለኝ። የምሬን እኮ ነው። በቃ ሂደህ እነቀው። ምንድን ነው የሚያወራው? ያሟል እንዴ ሰውዬ? ዝም ብሎ ምንድን ነው የሚያስለፈልፈው? እንዴት ሰው ግን ያለ እንትን ይኖራል ነበር። በቃ እንዴት ሰው ሳለ አጨስ ይኖራል? ግን እንደዛ ሲያደርግ የነበረው መጠጥ ብቻ አልነበረም ማለት ነው። መጠጥ ላይ ብዙም አልነበርኩም። ኦኬ በቃ መጠጥ እየጠፋች መጣች እቺ ዊዷ። በቃ እሷ አለች፣ ሲጋራ አለ
ሲጋራ ቢሉ ሲጋራ ታኮ አረ በቃ ሞክርሻል ያው ታኮ ሲባል ደግሞ እንዲህ ታኮ ነገር አይደለም። አንድ ዊድ አጭሰ 7-8 ሲጋራ ይጨሳል በቃ ያለበለዚያ ጉድፈላ። ከዛ እንዴት ቤት ትገባለህ ደግሞ በዛ ልብስ? በጣም እንዴ 8 ሲጋራ ጭሰህ እኮ ማር ቤት ውስጥ ነው ያለው። እንዴ ግራ ገባኝ እኔ በቃ ልብስ የሆነ ሰሞን እናቴ እኔ አላጥበም ልብስ እናቴ ነው የምታጥበው። የሆነ ጊዜ አገኘች ሲጋራ ልብስ ውስጥ ዝም አለች። አልተናገረችም ስለ እኔ እናቴ ነገር ያስገረመኝ ነገር ምን መሰለህ? ልብሴ ታጥቦ ደርቆ አጣጥፋ ሲጋራውን መልሳ ከታን ያገኘሁትና ምን አይነት ስለ ላስበው አልቻልኩም። እና የሆነ ቀን ምናምን ነገር ጣብዬ ሐሳቤ ሊመጣ ታጥቧል በስለዚህ ሲጋሩ እንትን ቁጭ እንዳለ በቃ በእኔ ትተማመናለች ልጅ እንዳልኩ እናቴ በእኔ ትተማመናለች። የኔ ልጅ ስራ ጀምሮ ነው ብላ የት ነው የምትሄደው? ስራ ነኝ ብርን አልፈልግም በቃ ምናምን። ከዛ እንዲህ ታውቃለህ እንዲህ ተብሎ እንዲህ ምናምን ብዬ 10ኛ ክፍል ገባሁ። 6 ባይዘዌ በእኛ ሰዓት ላይ ኢንኮምፕሊት የሚባል ነገር አለ። ኢንኮምፕሊት ማለት ቀይ ይገባባልና ከምንማራቸው 10 በቃ የሆነ ትምህርት እንትን ካል ከ50 ነው የሚያዘው ነው ከ50 በታች ካመጣ ትወድቃለህ። አስተካከለልን ጃሳላች ኧረ በቃ ገባንለት። ኧረ በስመ አብ አጫሉ ጌታ በቃ የልጆች እናት ነኝ አባት ነኝ ያለው ነገር ይሰማል። ወንዱና የልጆች እናት ነኝ እባካችሁ ተውኝ ውጤታችሁን 700 ነው የምሰጥ እንደው ለአንተኛው እወድሃለሁ እኮ በቃ አሁን እኮ ነው የተቀየርከው ምናምን ብለው ለቀሰጣቸው ማለት ነው። ያው ለጀለሶቹ ምናምን በዛውን ሁሉ ማለት 10ኛ ክፍል ገባን። በቃ ኧረ አሁንም አማራለሁ ትምህርቴን ፈጣሪ ምናምን ብዬ ለእናቴ አለፍኩኝ እኮ አልኳት። ብዙም አልደነቃትም ገብተዋል። በቃ ኖርማሊ ከዚህ በኋላ ምናምን ብላ ዝታብኛለች። ያው 9ኛ ክፍል ስገባ የሆነች ለውጦችም ስላሳዩ ስገባ አካባቢ ምናምን በቃ አሁን ልጄ ራሱን አቋል ትልቅ ሆኗል ምናምን ብላ አስባለች። ኦኬ ሶ ምን አደረግን? የኛስ ነገር በጣም የሚከፋት ቆጥ ላይ አለ ብያለሁ። እዛ ውስጥ መደበቅ ጀመርኩኝ ጋንጃ እና ከዛ ትምህርት ቤት ውስጥ ምናምን ነገር መሸጥ ያልሆነ ገንዘብ ማግኘት አለብን። የሚፈልጉ ሰዎች አሉ እና ከዛ ውስጥ መሀል ደግሞ አንድ እንትን የምትባል መጣች የምትዋጣለች ትራማ ችኪኒኗ መጣችና እኛ ክላሳችንን ጨርሰን የኛ ትምህርት ቤት ልጆች አይፈልጉም ንቅት ያሉ ናቸው። የግል ትምህርት ቤት እንሄዳለን ትንሽ ራቅ ስለሚል ወደ ከኛ ትንሽ ወጣ እንላለን። ያው ከአውቶቢስ ተራ ወደ አዲሱ ገበያ እንሄዳለን። የግል ትምህርት ቤት ይቻሉበት ምናምን ክላስ ምን ተዝም አይለንም እና እነሱ 9 ሰዓት 10 ሰዓት ስለሚለቀቁ አስቸጋሪ ነበርና በቃ እንደምንም ብለን አንዱ ለሰው ተግባባል። ያቺ እኛ ምን ተጠቀማታን አይተጠቀሙ ችኪኒኗን ግን በጣም ነው የሚፈልጋት ሰው ኮካ ውስጥ አድርገው ምናምን አሬ አይደለ ገቢ በቃ መለኛው ነው ማለት መለኛው ነው። እኛ ምን አገባን በቃ እየሸጠን ምናምን በሆነ ያለ መልኩ ራሳችንን መቀየር ጀመርን ማለት ነውና እንደዛም ሆነን ገንዘብ እያገኘን ራሳችንን መቀየር ጀመርን። ስለ ገንዘብ እናገኛለን እንጂ ራሳችን ላይ ምንም እናመጣው ኢንቨስት የምናደርግበት ነገር የለም። እና ካለ ነው ጀማ ደግሞ ይሻላል በእውቀት ያልኩት እና ካለ ነው ጀማ ደግሞ ትንሽ እኔ ይሻላል ትንሽ ሞካከራለሁ እንግሊዘኛ ነው። ያው የግል ትምህርት ቤቶች ደግሞ ራሳቸው በሚቀርቡበት አይነት ሁኔታ ስትቀርባቸው ደስ ይላቸዋል። ኦኬ
ሰው ምን እናደርጋለን? እናወራቸዋለን። በቃ ሌስቶክት ምናምን ነገር ኦኬ አመጣልሻለሁ ነው እሺ በቃ ዛሬ የለኝም ምናምን እያለ እናመጣለን ማለት ነው። በቃ አብዛኛውን ክላይንት ኖረን ማለት ነው ደንበኛ። ከዛ አንዷ ተያዘች። የነሱ ልጅ ማን ነው ሲባል ጠቆሚ ተባለች። ወደኛ ጠቆመች ማለት ተያዘን። በስመ አብ ፖሊሶች ያዟችሁ? ከባድ ሁኔታ የተፈጠረው እዚህ ጋር ነው ማለት ነው። ያው ገና 18 ዓመት አልሞላንም በሰዓቱ። ሁኔታውን የሚያከብደው ያው የሁሉም ቤተሰብ ሰማ። እናንተ ምን ትሆኑ? እኔ ስልኳን በቃል ያውቀው ነበር። ስልክ ነበራት የሆነች ስልክ በጣም ከመሰባበር የተነሳ ቁጥሮቹን ታውቃቸዋለች። ካርድ እንዴት 909 ትደውልና ነው ካርድ የምታስሞላው። ወይ ካልሆነ አንዳንድ ሲያስቸግራት በቃ የተደወለላትን ሄሎ ለማለት ወር ደግሞ እኔ ጋር ለማስደወል ምናምን ነገር የምትፈልገኝና ያው እንዳልኩ ስልክም ይዤ ነበር። የሆነች ትንሽዬ ስልክ ብትደውል ምናምን አይነሳ። የእናትን ስልክ ተባለ ከፖሊስ ጣቢያ ተሰጣት። ተደውላ ተጠራሱ ማለት ነው። እሷ የመሰላት ከሰው ተጣልቼ የገባው ፈንክቼ ምናምን የመሰላት መታ ልጅሽ እንደዚህ አድርጎ በህግ ቁጥጥር ስር ውሏል ተባለች ማለት ነው። በዚህ ተጣልተ በገብ ይቀላል ታውቃለህ? ተጣልተ በገብ ይሻላል የመሰላት የኔ ልጅ ፈንክቶ ነው የገባው። በቃ ከማንም ጋር ይጣላም ነው። ያው ትንሽ ሰፈር ውስጥ አንዳንዴ ምናምን የሆነ ነገር ሲኖር ዝምተኛም ስለሆንክ ምናምን ብዙም ጣላ ሰው አለ። ግን አንዴ ገፍተው ከመጡብኝ ከነኩኝ ማንንም አልሰማም። ለምን ምንም አይሆንም። ኢቭን አሁን ድረስ ማንም ሰው እንዲነካኝ አልፈልግም። እና ከነኩኝ ዞር እንደማለት ታውቃለች። በቃ የፈረደበት ስራ ሲሰራ ተናግረውት ነው ወይ እኔን ሰድቦኝ ይሆናል ምናምን ብላ መጣች። ልጅሽ በእንደዚህ አይነት ወንጀል እንዲ መድኃኒት ሽጦ አደንዛዥ ሲሸጥ በቁጥጥር ስር ዋል ተባልኩኝ ማለት ነው። እና ምን ልልህ አልችልም። እናቴን ለእኔ ያላትን ፍቅር ለእኔ ያላትን ክብር እዛው አጣሁት ማለት ነው። ስለ በጣም ነው የተሰበረችው። ያው ከባድ ነገር ነበርና በጣም ነው የተሰበረችው። ልነግርህ አልችልም። እንደዚህ አይነት ሁኔታ ውስጥም እንድትገባለች ብዬ በጣም ነው ያለቀሰችው። ሁላ ሰምቼ ነበር። ራሷ ልታጠፋ ሞክራ አልተሳካላትም። የምን እናት በእንደዚህ ነው መንገድ ትገምት ስላልነበረ ነው አይደል? ይሄ ሁሉ ነገር ኮንፊውዝድ ያደረገ። በቃ ልጅ ስራ ሰርቶ ራሱ መለወጥ ነው የሚፈልገው። እኔን መጦር ይፈልጋል ብላ አላታስ። በቃ ሁሌም ነግራት ነበር ባይዘው እኔ ጦርሻለሁ። በትምህርት ላይሳካልኝ ይችላል፣ ነገር ግን እኔ አንቺን በዛም በዚህም ብዬ ሰው አረግሻለሁ፣ የተደላደለ ኑሮ ሰጥሻለሁ ብዬ ነግራት ነበርና አንዳንዴ ታውቃለህ ዛሬ አንድ የምንወስናት ተራ ውሳኔ ህይወታችንን የሆነ ያልሆነ አቅጣጫ ውስጥ ተከትብናለችና እንደዚህ አይነት ሁኔታ ውስጥ ገባው ማለት ነው። ያው እንደዚህ አይነት ሁኔታ ውስጥ ገባ ደግሞ 18 ዓመት ያው ፖሊስ ጣቢያ ስንገባ ማን ነው የሚልካችሁ ማን ነው የሚያቀርብላችሁ ብዙ ነገር ተባለ። ተጣራ ያለው ነገር በቃ መያዝ ያለበት ተያዘ ምናምን። ከዛ ታሰርን ማለት ነው። ስለ አሁን እኔ እየነገርኩ ያለሁት በጣም ነገሮቹን ቁርጥርጥ አድርጌ እንዳይሰለች አድርጌ ነው እየነገርኩ ያለሁት። እና ታሰርን። እኔ በሱ የህፃናት ከ18 ዓመት በታች አለ የሆነ ማሰሪያ አለ። ያው ስሙ መጥራት አልፈልግም። እዛ ነው የታሰርነውና 3 ዓመት ከምናምን ተፈረደብን እያንዳንዳችን። ከዛ በኋላ አላቅ ሱስ ማገገሚያ ተብሎ እዛው ላሱ ተደ ከዛ እንዳልኩ እንንጠባረራለን። በቃ ማንንም አንሰማም ምናምን።
ካለው ውጭ ከቁጥጥር ውጭ ሆነን ምናምን በጣም እናስቸግር ነበር። እዛ አካባቢ ያለውን ሰው አናስቀምጥም፣ እንደኛ በእኛ ኤጅ ያሉትን ምናምን አናስቀምጥም። በቃ ፊልም ላይ ያለው ሙድ ማራመድ ጀመር። በተለይ ይሄ ህንድ ፊልም ነገር መኖር ፈልገ በቃ እዚህ ማፊያ ሆኜ ይሄን እንዲህ ያሰረኝም መንግስት በቀለዋለሁ። እናቴ ከሞተች ኢትዮጵያ ሻቢያ ነው የሚያደርገው። በቃ ያው ልጅነት አለ ምናምን እንደዛም ሆኖ ሱስ ሊቆም አልቻለም። እንዳልኩ አመል አለ በህይወቴ። ሱስ ራስን ነው የምጎዳው፣ አመል ደግሞ ያምጣብ። የእጅ አመል ስርቆት፣ ሱስ ሆኖብኝ የመስረቅ ሱስ ሆኖብኝ በጣም የኔ ሱስ የከፋው ፓንት ሰርቄያለሁ። በጣም አመል ሆኖብኝ ማለት በጣም አመል ሆኖብኝ ይሄን ፓንት ሰርቄ እኔ ምንም እንኳን አድርጎም ይሄን ፓንት እንዲህ በጣም ብስጥስ ያለ ፓንት ነው፣ ታጥቦ ተሰታ እንዲህ ምናምን አየሁት ምናምን ሰው ተሻጋርጌው ክፍል ካስገባሁት በኋላ እኛ ምንተኛበት ዶርም እንዲህ ቁጥጥር አይበዛም፣ እንደ ትልቆቹ እስር ቤት ቁጥጥር አይበዛም። በሰዓት ምግብ ትበላለህ፣ ትጠጣለህ፣ ክትትል ይደረግልሃል ምናምን ነውና ፓንቱን አይቼው በቃ ይስቁብኝ ጀመር፣ ያላገጡብኝ ጀመር። አንተ በቃ በጣም ከፍተሃል፣ ኧረ አንተ ለሀገርም ታሰጋለህ ነው የሚሉኝ። ያው እንዳልኩ ትንሽ ሁኔታዎች በጣም አስቸጋሪ ሁኔታዎች ጀመሩ። እናቴ ግን የሁሉ ጊዜ ታስሬ ማለት ያን ሁሉ ጊዜ ስለ 7 ወር ምናምን 8 ወር እየቀረበኝ መጣና እዛ እስር ቤት እያለሁ ምንም የኔ ሁኔታ ሳይቀየር በእንደዚያ ሁኔታ ጭራሽ ብሶብኝ በጣም ሰው ማረሚያ ቤት ሲገባ ይስተካከላል አይደል? ሊታረም ጸባዩ በሆነ ነገር ተሻሽሎ ይወጣ። እኔ ምንም እንደውም ብሶብኝ በቃ ኧረ ልውጣት ብቻ ከዚህ ግቢ። 3 ዓመት ነው የቀረኝ። ማነው 3 ዓመት ከምናምን የተፈረደብን እና 3 ዓመት ከምናምን የተፈረደብን። እዛ ሲነግሩን ደግሞ ምንድነው የሚባለው? አመክሮ አላችሁ፣ ጸባያችሁ አሪፍ ከሆነ አመክሮ አላችሁ። የውስጤን ነው የማውቀው። ውጪ ስታይ በቃ ጻድቅ ነው የምመስለው። እሺ ነው ሁሉ ነው ማለት ነው። ይሄ ልጅ እንዴት ነው ምናምን ነገር ይገመገማል ይባላል። ኧረ ሲያሽቀብጡ ነው ማንም አይገመገመንም። ጓደኞች የሚያስቡት ስንወጣ በባህር አርግተን እንዴት ውጭ ሀገር እንገባለን ምናምን አይነት ሙድ መጣ። መመከር ጀመሩ። ከዛ አይምሮ ውስጥ የሞላ እኔም በቃ እዚህ ሀገር ሰርቼማ ከዚህ በኋላ መቼም ተምሬ ሰው አልሆንም፣ አይገባኝም። በምን አይኔ ነው ትምህርት ቤት አለኝ ብዬ አሁን ጓደኞቼ እኔ እንዳልኩ 10ኛ ክፍል አቋርጬ የታሰርኩት፣ ጓደኞቼ ደግሞ የኔ ኩያዎች 11 12 ከዛ ሲሆን ወደ ዩኒቨርሲቲ ተመድበው ይሄዳሉ። ምን ሞራል አለኝ? መላ ያስፈልጋል ተባለ። ውጪ ለቤት በቃ እዛ ሆነን እስር ቤት ውስጥ ሆነን ማጠየቅ ጀመርን። እንደዚህ አይነት ነገር ይወራል። ባይዘው ውጪ ላይ ብትሆን ይወራል። አክቹዋሊ እንዴት አድርጌ ነው ለፊልም ቀይረው ውጪ ብትሆን ይወራል። በቃ እንዴት አድርጌ ነው ከዚህ ሲወጣ በላይፍ እንትንም በምንም ይሁን ሰውን ቀጥቅጬ የሚሆን እወጣለሁ ነው። የሆነ ኃይለኛ አይምሯችን የሚያስብ የነበረው በዛን ሰዓት መስመሰለ የልጅ አይምሮ አንድ ሀብታም ቤት በቃ ጽድት ያለ ሀብታም ቤት እንፈልጋለን። 1-3 ቀን እናያለን ቤቱን አጥቅተን ደና መላ ሄደን እናረግና በህገወጥ ተሰደን በቃ እናት ሀገር አሜሪካ እንገባለን። አዎ ደግሞ ከልጅነታችን ጀምሮ ስለምንሰማ ሰደቱን ሞተም ሲባል እንሰማለን። የሞተው እባክህ ዋና ስለማይችል ለኛ ደግሞ እዛ ጎርፍ እንዋኝለን እንዴና እዛ ጎርፍ ከዋኘን ያው ዋና ነው በቃ ተንሳፈፋል። ጭራሽ በባህር ሜድ እንዴ በበረሃ ላይ ሜድ እንዴ እድሜ ልኬን ስጓዝ አይደል እንዴ አልኩት። እንዴ በባዶ እግሬ ከ7ኛ አዲስ ከተማ ድረስ በባዶ እግሬ። ኧረ የሚገርም ነገር በባዶ እግር ማን ነው አንድ ጫማ ነበረች የርገንዱ ሆና አሁን ላይክ ቦቲ የምትመስል ጫማ ፍን ያለ እሷ በቃ ብድ ያለች ጥባርንገት ስፐሷ ነበር የሚሄደውና ከእንትን እስከ ሽሮ ሜዳ ድረስ ምናምን ሄዳለሁ።
እዛ እስር ቤት አገባ በፊት እስር ቤት አልገባ በፊት ሃይስኩል ከገባው በኋላ እንዳልኩ በጣም ዘዋሪ ሆኜ ነበርና በእግሬ ማልሄደው ቦታ የለም እና በቃ አዲስ አበባ አረኳት። ያው ብዙ እነዚህ ፊት ላይ ያሉት ፍንክቶች ምናምን እዛ እስር ቤት ነው ምናምን የተፈጠረው ወይስ ከዛ በኋላ ከወጣ በኋላ ጽዋይነን አርም? ያው እስር ቤት ውስጥ እንኳን እንደዚህ ዋገጭ ምናምን ነገር ካሳየ እንዳልኩ ነው። ይሄ ፍንከታ የተፈጠረው ያው እንዳልኩ ነው። ብዙም ከሰው ጋር መጣላ ሰው አልነበርኩም፣ ግን ያው ሱሱ በጣም ይጎዳል። ቃላቅ ከጦስክ በኋላ ምን እንደምትሆን አታውቅም። ሄደ ከግንብ ጋር መላተም ያምራል፣ ኦር ደግሞ ከሰው ጋር መጣላትም ያምራል። በህይወቴ የማረሳቸው አጋጣሚ ውስጥ አንዴ የሆነች ትንሽ ግሮሰሪ ያለች ራቅ ብለን ነው እየጠጣ ምናምን። ልጁ እኮ ምንም ሰላማዊ ሰው ነው፣ ምንም አላደረገንም። ገላመጥከናል። ዝም ብላችሁ ከመሬት ተነስታችሁ? አዎ ገላመጥከን። ምን ሆነ ነው ብሎ የኔ ጓደኛ ሄዶ ያዝ አላደረገው። ልጁ ዋጋችንን ሰጠም። አንድ ነው እኛ ፈልፈላን ታረገ አጅሬ ልጅ ብቻውን አጅሬ እንዴት ጓደኛዬን ትመታለህ ብዬ በጠርሙስ ስለው እናቴ ዱላ ጠላው ነው ማለት የኔ አባት ከላይ ወደ ታች አንስቶ መሬት እንደዚህ ሩቅ እንደሆነ አላተገመሰው አናቴ ተነጠረ ነው ማለት አናቴ ተቀባበለኝ ነው ማለት ካለጁ ነው ገለውና ደም በደመኛ ተዝ ይለኛል። ልጁን ካልገደልኩት ያረኳት ቲሸርት ደግሞ እንዳጋጣሚ ሆኖ ቡኒ ቲሸርት ነበረች። ደም ሲወርድ ብዙም ያኔ ላይ እንትን አይልም አንጸባርቅምና እንደዚህ ወርቃብኝ ደም ጠብ ይላል። ካኔ ማጀን ማስበው አንዳንድ በፊልም ያየነው ነገር አለ አይደለ? ስለተወዛችሁም ይሁን በቃ እንደዚህ አይነት ሙድ ውስጥ ስለገባ ልብሴን ቅደድ ያስር የህንድ ፊልም እንደመጣ አስሬ ድንጋይ ይዤ እጠብቅልሃለሁ ልጅ ጸው ወርዷል። ግን ኧረ ልጆች በቃ እነሱ ምናምን እኛ የለንበትም ብለው ትተውን ይሄዳሉ። እኔ እጠብቃለሁ። ከዛ የሰፈር ሰው መጣ እየኮረኮመ ነው የወሰደኝ ወደ ያው ስም መጥራት ብዙም ይቻላል። ስም አትጥራ ብለህ እንትን ብትል እንዳይከፋቸው ሰዎች። እና ወደ ምንድን ነው የሚባለው ከኛ ሰፈር ትንሽ ከፍ ብሏል አልኩ። በእግር እኔ እንዳልኩ በእግር እሄዳለሁና እየኮረከመ ምናምን ታክሲ ውስጥ አስገባኝ። ልብሴ ቀድጄ ምናምን እንደዚህ እብድ ነው የምመስለው። አስገባኝ ምናምን ቤት ይዞኝ ሄደ። ከዛ ታክሜ ምናምን አናቴ እንደዚህ ያብጣል። ያ አንዳንድ ጠባሳዎች እንደዛ ናቸው ምናምን፣ ግን ሌሎች ያው አጋጣሚ አደጋዎች ምናምን ነገር ናቸው። ያው እንዳልኩ ነውና አሰር ቤት እናቴ ልጠይቀኝ አልመጣችም። በቃ እናቴ በጣም አዘነች። አሁን ይገባኝ ስለ እንዴት መሰለ በጣም ተስፋ ያረክበት ነገር እሱንና ቶና እህል ዘርተ ፍሬ ሳይሰጥ ስትቀር እንዴት ነው በዛ ነገር ተስፋ የምትቆርጠው? ያው እናቴ ሰው ናት፣ ይሄን ያህል መልአክ አይደለችም። በጣም ነው የተሰበረችው። ያው እንደነገርኩ ነው በጣም ተከፍታብኛለች ምናምን። አልመጣችም ወደ እስር ቤት ዝር አላለችም። በጣም ሰማች። አንዴ መታ አየች። ያው የእናት ልብ አይጨክንም አይደል? እንዴት ነው አየችኝ፣ ግን በቃ ደስተኛ አይደለችም። በጣም እንዴት መሰለ ያየችኝ መሰለ ጠላትን እንዴት ነው የምታይ የምትችለው? ምናልባት አላውቅም፣ ጠላት ላይ ኖር ይችላል፣ ይቅርታ። ግን እንዴት ነው በጣም የበደለህን ሰው ልታይ የምትችለው? የእናትነት ፍቅሯ አለ፣ በጣም ተስፋ ያደረገችብህ ነገር አለ። ያን ሁሉ ነገር አታካንተ ተስፋ የተማጠጠ ሰው ባንተ ምንም መታ አይታ በቃ ለመመለስ ያን ፊት ነበር ያየውባት። እኔ ሊገባኝ አልቻለም ነበር። እሺ ከዚህ ውጣና እናወራለን አለች።
አንተ እዛ ውስጥ ሆነ ግን ምናምን ግን እስከዛሬ ያሳለፍካቸው ነገሮች ምናምን አይሰሙህም ነበር? እየነገርኩ የኔ ሀሳብ የነበረው ጭራሽ በቃ አይምሮ ላይ እየተሞላ የመጣው ምሳሌ አሁን ሰው የሚመስለው ውሎን ነው ይባላል አይደለ? ያ ነገር እኔ አሁን ትክክለኛ ነገር ማምንበት ነገር ነው። እንዴት መሰለ ቀን ሌሊት የምትሰበከው ከሀገር መውጣት የእንትና ልጅ እኮ ከሀገር ወጥቶ አለፈለት በቃ ሲመጣ የሆነ ቤት ይሰራል መኪና ይገዛል ምናምን ገብቶሃል አይደል? በዛም ሆነ በዚህ ልጅነት ቢያጠቃህም ዱርዬነትም ቢሆንም ሱስም ቢያጠቃህም ምንም ብትል እንደ አጋጣሚ ተያዘን ማለት ነው። እዛ እስር ቤት ድጋሚ ተያዝን። ስለዚህ ስቶፕ በቃ እንዴት ልበል መሰለ 2014 የነበረው 2018 ላይ መውጣት ማለት ነው። አገኘኝ አይደለም 2018 ላይ መምጣት ማለት ደግሞ እንዴት ነው 4 ዓመት ሉዝ አደረገ። 4 ዓመት ህይወት ላይ 4 ዓመት የህይወትን 4 ዓመት እድሜህን አቃጠልከው። ያው እናቴ እንዳልኩ በጣም እየተጎዳች ነበረ ብዬ ነበርና ጧሪም የላትም እንዳልኩ የሆነች አንድ ዘመራችን ነበረች እግዚአብሔር ይስጣት ከገጠር የመጣቻት በቻለችው አቅም እሷ ነበረች ከጎኗ የነበረችው። በዛው አጋጣሚ ማመስገን ፈልጋለሁና ምን ተደረገ እኔ ከእስር ቤት ስወጣ ወጣን። ከ4 ዓመት ቆይታ በኋላ ወጣን። ቀጥታ እናቴ ቤት መሄድ ነበር የፈለኩት። በጣም ታማ ነበር ትዝ ይለኛል። ማለት እንደዚህ ነገሮችን አቅልዬ በጣም ታማ ነበር ብዬ አቅልዬው ስናገር ትንሽ ሊያስቃን ይችላል ወይ ቀላል አድርገን ልናየው እንችላለን። ግን በጣም ታማ ነበር። ምግብ አትበላም፣ ብትበላም ቶሎ ያስመልሳታል። በጣም እየቀጨጨች እየከሳች ያለው ነው ሁኔታ ውስጥ መግባት ጀመረች ማለት ነው። እና ለምፈልገው ነገር ቢኖር በዚህ አጋጣሚ ሰውን ማመስገን ያለብን ሳይሞት ብቻ ሳይሆን ከጎናችን ምን ይባላል መሰለ በእኛ እናቶቻችን ሲተርቱ በእጅ ያለው ወርቅ እንደ መዳብ ይቆጠራል ይባላል። እና በእጃችን ወርቅ ኑሮን ያን ወርቅ መጠቀም እንደ ወርቅ ማግኘት ካልቻልን ሲጠፋ ደግሞ የወርቅነት ዋጋ ይገባናል ማለት ነው። ያው እናቴን በእኔ በቃ በጣም እንደተማረረች ተስፋ እንደቆረጠች ያለነው ውስጥ እንደገባች ተረዳው ማለት ነው። እንዳልኩ ነው መሄጃ የለኝም። ጓደኞቼ የምላቸውም ሰዎች ፊታቸውን አዞሩብኝ። እንዳልኩ ነው እግዚአብሔር ይመስገን 4 ዓመት ስታሰር ግን ከሱስ ነፃ ሆኜ ነበር የወጣሁት። ያው እድሜ ደረሰ ወደ ማብቂያ አካባቢ ላይ 19ኞቹ መጀመሪያ መጣው። ያው ከ18 ዓመት በላይ ደግሞ የአዋቂ እስር ቤት አለ አይደለ ቂሊንጦ እዛ ነበር የምትታሰረውና በዚህ አጋጣሚ እዛው ነው በቃ ያሰሩኝና ጸባይ በጣም ተስተካክልዬ ነው የወጣሁት። ሼፕ ሆኜ ማለት ነው ሙያ ለምጄ ምናምን ነገር ነበር የወጣሁትና ትንሽ አስቸጋሪ ነበር። ሰው ያየሁት ነገር ለኔም ተስፋ አስቆራጭ ነበር። ከእስር ቤት ወጣ የድሮ ቦቸራ ሆነ አይደለም የወጣው የድሮ ቦቸራ ሆነ አይደለም የወጣው ስሙ ብቻ ነበር ቦቸራ ሆኖ ቦቸራ ባይዘው ያው ሰፈር ሲጠሩ ሲያቆላምጡ ምናምን ስለሚወዱ ነው እንጂ ያን ያህል ዱርዬ ሆኛ አይደለም ወይ መጥፎ ሰው ሆኛ አልነበረም ቦቸራ የተባልኩት። እንዴት እንደተቀየርኩ እኔ በማላቀው ሁኔታ ውስጥ ሰይጣን የሚፈልገው ትንሽዬ ያንተን ደካማ ጎን ነው አይደል? በደካማ ጎን ገብቶ ነው ሰርስሮ የሱ ማንነት ወደ አንተ የሚያንጸባርቀው ማለት ነው። እና ምን ይላሉ መሰለ አባቶቻችን ያው ተረት ባለ አበዛው አትበለኝና
ከሚወድ ሰው ስተትን ይቅር ይልሃል። ያንተን ግን አስመሳይ ሰው በአንተ ጥፋት ያንተን ጥፋት አጎልቶ እያወጣ ያንተን ብኩንነት ያሳይሃል ይላል። ያው ተረተሮቱ ላይ ብዙ ጎበዝ አይደለም ግን ያንተን እንደ መሰለ ጥፋተኝነትን ስሜትን እየተሰማ ራሴን እንደወቅስ አይምሮ እንደዛ ነበር ሲለኝ ነበረው። ማንንም አልነበረም ከጎኔ ነበረው። በቃ ምን እኔ በህይወቴ ስራ ሰርቼ ማላቅ ልጅ በቃ ተፍተፍ ማለት ጀመርኩኝ። ያገኘሁትን መስራት ጀመርኩ። ወያላነት ጀምር ሰርቻለሁ። ተሸክሜ አንተ አናት የሚያክል ፍራሽ እኮ ተሸክመ ያደርስ ነበር። በቃ ቲማቲም ሲመጣ ተሯሩጠን ምናምን በቃ ግብ ማለት ነው። ከክፍለ ሀገር የመጡም ልጆች ነበሩና እሷን ለማውረድ እሷን ካወረዱ በቃ የዕለት ጉርሻ ምናምን አለና እኛ ሰፈር ምንም ታጥቶ አያውቅም። እንደው እግዚአብሔር ይመስገን ጉርሻ አለ። በአንድ ብር ጉርሻ ነበርና ምን የመሰለ የልጅ አናት የመሰለ ጉርሻ ጎርስ ነበር ማለት ነው። ጉርሻ ሲባል ተመላሽ ማለት ነው። አንድ ጉርሻ አለ ትከፍላለህ። ይጠቀልልና ራስ ጉርሻ የሚመስለውን በእጅ ይሰጣል ማለት ነው። እሷን እየበላ በቃ እንዴት እንደምኖረው አላውቅም። በቃ ነገሮች በጣም አስከፊ ሁኔታ ውስጥ ነበርንና ገንዘብ አግኝቼ እንዴት ነው ከዚህ ሀገር በሊቢያ ገብቼ በቃ ለነገርህ እኔ ውጪ ኤሮፕ ውስጥ ገብቼ ያው አረብ ሀገር መሄድም አትፈልግም። ምክንያቱም አረብ ሀገር እንደምታየው እህቶቻችን ሲመጡ ከፎቅ ተወረወሩ ወይ ደግሞ የሆነ ነገር ሆኑ አይደል? ለወንድ ልጅ ምን ኤሮፕ ነው እዛ ሂጄ ሽንት ቤት ነው። ኧረ እዚህም ከሽንት ቤት መጥረግ ያለው የሆነ ኑሮ እየኖርኩ ነው። እዛ ሂጄ እኖራለሁ። በቃ እዛ ሂጄ እንደ ፍጥርጥር ያደረገኝ የዛ ሀገር መንግስት ደግሞ የዋ ነው ሲባል ሰምቻለሁና አይመልስህም ምናምን ገብዬ እሺ በቃ ሞከርኩኝ። ከአንዴም ሁለቴ ተይዤ መጣሁ ነው የምልህ። ከመተማ ታስረና በዛን ሰዓት ደግሞ ሰላም አልነበረም። እኛ ብሄርንበት ሰዓት ላይ ትንሽ አካባቢ ላይ ሰላም አልነበረም። የሆነች ትንሽ ዋር ነገር ነበረ። ተመልሰን መጣን ማለት ነው። ያገኘኋትን መላ አጠፋኋት ማለት ነው። እንትን ላይ ቆየው ትንሽ መተማ አካባቢ ላይ ትንሽ ጊዜ ቆየው። ስራም ምናምን ከአካባቢ ሰው ጋር እንዴት ልግባባ? ጸጉረ ለውጥ ሰው ነህ ይታወቃል። አዲስ ሰው ሲመጣ ምናምን ነገር እንዴት ነው ትግባባ አትችልም። በቃ መጣሁ ወደዚህ እንደምንም ብዬ ምናምን ነገር ተመልሼ መጣሁ ወደዚህ ማለት ነው። እናቴ እንደ ፈጣሪ ቸርነቱ ነው እንግዲህ እኛ ኢትዮጵያውያን ስንባል በእምነታችን እንታወቃለንና እናቴ የገብርኤል በጣም አጥብቆ ወዳጅ ነች እና አመታዊ ገብርኤል በዓል ሲመጣ ትደግሳለች ማለት ነው። በቻላችሁ አቅም ተፍጨርጭራም ቢሆን እኔ ነኝ ያለ ድግስ ትደግሳለች። ከየት እንደምታመጣ አላውቅም፣ እንዴት እንደሚበጣትም አላውቅም። ይመረቅላታል፣ ተጨምራለች። ተሳለች ለገብርኤል ተሻላት፣ እግዚአብሔርን በጣም ተሻለ። በቃ ከበፊቱ እንደውም ጤነኛ ሆነች። ብቻ እኔም እዚህ መጣሁ የሆነ የራሴ ኑሮ ለመኖር ጀመርኩኝ ነው የምልህ። በቃ አሁን ላይ እግዚአብሔር ይመስገን በቃ የቅዱስ ገብርኤል በጣም ሲበዛ እኔ የሱ ውለታ 3 ልጆች ከሳት እንዳወጣው የኔንም ልጅ ከሳት አውጣኝ ብላ እኔ አላውቅም። እኔን ታስሬ ራሱ የሷ ጸሎት ነው ዛሬ ላይ ያለውበት እና ይከፈለችልኝ መስዋዕት የገባኝ ሳስበው ቀል የሆነ የወንድ ልጅ ቶሎ አይበስልም ይባላል። እውነት ነው፣ የምር ቶሎ አይበስልም። እንደመታደሉ ነው። ከስንት አንዱ የልጅ አዋቂ አለ። እንደኛ አይነቱ ደግሞ ማገር ይፈጃል። ያን ነገር ለመረዳት በጣም ጊዜ ፈጅቶብኛል። ብቻዬን መኖር ከጀመርኩ በኋላ እንደ ፈጣሪ ቸርነት ከዛም ከመጣሁ በኋላ በቃ የሆነች ተፍ ማለት ጀመርኩኝ። እዛው እንዳልኩ የኛ ሰፈር ይመቻል።
በጣም ጀምሬ ነበር። በቃ ያልሰራሁት ነገር የለም ብቻ ቶሎ ምናምን ነገርና የሆነች ነገር ተፍ ምናምን ነገር ማለት ጀመርኩኝ። ፈጣሪ ሲረዳኝ የሆነች ደሳሳ ጎጆ ነገር ተከራየው ማለት ነው። እንደዛም ሆኖ ስለ እናቴ ሰማ ነበር። የሆነ ነገር ላርግልሽ ሲባል በፍጹም ነው የምትለው። ቀላይን አትፈልገኝ። ገብቶሃል አይደል? አጨከንም ነበር። የገብርኤል ዕለት እኔ የዓመታዊ ገብርኤል ዕለት ሄጄ እጠይቃታለሁ ይቅርታ ብዬ አምኜ እንዳልኩ ነው። እና ያስፈልገኝ ስለነበረ በሰዓቱ አልሄድኩም። በነጋታው እንዴት መሄድ በቃ እንደከበደኝ አይኔ ግንባር የሆነብኝ እዛ ሰፈር መርገጥም አልቻልኩም። በቃ ደፍሬ ሰፈር ብሄድ ሰፈር ሰው አይጨከነብኝም አውቃለሁ። በቃ የሰፈር ሰው አይጨከነብኝም ያስታርቁኛል ብዬ ስላሰብኩኝ ቃል ሄድኩም። እኔ እንዴት ውስጤ ከነከነኝ በቃ ከበደ፣ በጣም ከበደኝ። እና ሰው በቃ መቅረት ሀሳብ በቃ ቀረው። አልተሳካም ነገሮች ፈጣሪ አልፈቀደም እያሰብኩና እንደ አጋጣሚ አልፎ ያዋለው ብዬ ሄለው ቅድም ስንጀምር እናንተን ስልክ አገኘው። ትንሽ አስቸጋሪ ቢሆንም እናንተን ስልክ ማግኘት ደውዬላችሁ ያው ዛሬ ቀጠራችሁኝ ማለት ነው። እና እናቴን ይቅርታ ማለት ፈልጋለሁ። እኛም ዋናው ዓላማችን እንግዲህ እርቅ እንድትፈጽሙ ነው፣ እርቅ እንድታረጉ ነው። እንግዲህ ደግሞ እግዚአብሔር ይረዳናል፣ እግዚአብሔር ያግዘናል። እንግዲህ እናትንም አግኝተናት ይህንን ቪዲዮ ማሳይተናት እርቅ የምትፈጽሙበትን መንገድ እንፈልጋለን፣ ሰላም የምትወርድበትን መንገድ እንፈልጋለን፣ እናቴ ልጅ የምትባባሉበትን መንገድ እንግዲህ እንፈልጋለን። ደግሞ በእርግጠኝነት የእናት አንጀት ነው አትችልም ብዬ አስባለሁ። እና በተቻለን አቅም እንግዲህ እንሞክራለን። ትንሽ አሁን በሷ ጉዳይ ስሜታዊ የመሆን ነገር መጣና ስሜታዊ ይሆናለሁ። ይቅርታ ማለት በቃ እኔ ምንም አልፈልግም። ያው የተደፋው አይታፈስም ትላለች ራሷ ስትርትና ያው ቀድሞ መጠንቀቅ ጥሩ ነገር ነው ብዬ አስባለሁ። ሰው ልጅ ደግሞ የሰው ልጅ ማለት ራሱ አንድ ብቁ ሰው የስተት ውጤት ነው። ምንም አዲስ ነገር የለም ማለት ለምንድን የሚባለው ያመጣው ነገር ነው። ተሳስቶ ቀስ በቀስ እያለ አይደል የሚመጣው። ነጋዴም ፐርፌክት የሆነ ጥሩ አትራፊ ነጋዴ የሚባለው ሲከስረው ኦኬ በዚህ መንገድ አያዋጣኝም ብሎ ከዛ መንገድ ተምሮበት አይደለ ያሻሻል የሚመጣው። እና እናቴም ያው በዛ መንገድ ወይ ባስቤ ባይሆንም በጣም ብዙ ሰላም ይሆናል፣ እርቅ ይሆናል፣ ሰላም ይሆናል። ሰላም የምንፈልግበትን ነገር እናመቻቻለን። አንተም እናንተ የምትገናኙበትን ደግሞ ተገናኝታችሁ እንደሆነ ጥሩ ቪዲዮ የምንሰራበትን ቀን እናገኛለን ብዬ ተስፋ አድርጋለሁ። ሌላ የምትጨምረው የምትናገረው ነገር አለ? እኔ ብዙም ሌላ የምለው ነገር የለም። ግን ከእናቴ ጋር ካስታረቃችሁ ሌላ ምንም አልፈልግም። እውነት እኔ እንጃ በቃ እዚህ ዓለም ላይ አንድ ቀር የምለው ሰው ቢኖር እሷ ናት። ሌላ ምንም ነገር የለኝም። እሱን ካረጋችሁ ሌላ እኔ በቂ ነው። ችግር የለውም። እንግዲህ ውድ አስታራቂ ቤተሰቦች እንግዲህ እንደዚህ በተመሳሳይ ታሪክ እንግዲህ ያላችሁ ሰዎች እንግዲህ ከዚህ በታች በምትሄድ ቁጥር ደውሉልን። ይህንን ታሪክ ደግሞ በጣም ብዙ ሰዎች ጋር እንዲደርስ አድርጉልን፣ ሼር አድርጉልን፣ ኮፒ ሊንክ አድርጉልን፣ እናቱ ጋር ቪዲዮ እንዲደርስ አድርጉልን። እንግዲህ እስከ ቀጣይ ሳምንት ቸር ሳምንት። እናመሰግናለን።